ኦኬ እሺ ገላትያ 3 እናውጣ እስቲ ገላትያ 3 ከቁጥር 1 የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው በአይናችሁ ፊት ክርስቶስ እንደተሰቀለ ሆኖ በአይናችሁ ፊት ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል የገላትያ ሰዎች ጋር ጳውሎስ መጥቶ ክርስቶስን ስሎባቸዋል የተሰቀለውን በኢየሩሳሌም የተሰቀለው በነገራችን ላይ ህዝቡ ወደ ኢየሩሳሌም ሄዶ መስዋዕት እንዳይሰዋ ነው ያደረገው ሌላ ስፍራ እንዲሰዋ ነው ኢየሩሳሌም ያደረገው ጌታ ኢየሱስም የተሰቀለው በኢየሩሳሌም እና አሁን በአይናቸው ፊት የተሳለውን ኢየሱስን እንዳያዩ በአይናቸው ፊት የተሳለውን ኢየሱስን እንዳያዩ አዚም ያደረገባቸዋል አዚም ማድረግ የሆነ ማደንዘዣ ምናምን ሌላ ጉዳይ አይደለም ሌላ የሚታይ ነገር ያዘጋጀላቸው አስተማሪዎች ነበሩ ሌላ የሚታይ ነገር ያዘጋጁ ሰባኪዎች ነበሩ እዚህ ክፍል ላይ ካያችሁ ህግ ሞግዚት ነው ህግ ምንድነው ይላል ሞግዚት ነው ማለት አሁን ወዳለንበት ቦታ በቃ ወደዚህ እስከ መስቀል አድርሷል ከዛ በኋላ የሱ ቻፕተር ተዘግቷል አሁን አድራሹን አመጡና ማሳየት ጀመሩ ማለት ነው ሞግዚቱን ማለት ኢየሱስ ጌታ ስለዚህ የገላትያ ሰዎች ሁሉ ጊዜ ኢየሱስ እንደተሳለ ሆኖ የሚመለከቱ ማየት ተው ሌላ ነገር ማየት ወደዚህ ወደዛ ማለት ያኔ ማን ነው አዚም ያደረገባቸው ኢየሱስ ጌታ ነው ዛሬ ትኩረትን ሊወስድ የሚሰብክ ሰባኪ ይመታ ከመስቀሉ ላይ አይንህን እንድታነሳ የሚሰብከው ሰባኪ ይመታ የትኛውም የዚህ ዓለም ምርጥ ነገር አይንህን ከመስቀል ላይ እንድታነሳ ሰማይ ከሰራልህ ከትልቅ ስራ ላይ እንድታነሳ የሚያደርግ ክፉ ምክር ዛሬ ከንቱ ይሆናል ምክንያቱም መስቀልን ማየትም አለባችሁ ሁሉ ጊዜ ኢየሱስ ጌታ የተሰራልህን ካላሰብክ የእግዚአብሔር ቁጣ ባንተ ላይ ይነዳል የተሰራልህን ሁሉ ጊዜ ማየት አለ ሰማይ የሰራውን ነገር ሁሉ ጊዜ ልታስብ ይገባል ኢየሱስ ጌታ አሮን ልጆች ምን አደረጉ ካያችሁ በብሉይ ኪዳን ስርዓት ጊዜ አደባባይ አለ ቅድስት አለ ቅድስተ ቅዱሳን አለ እና ይሄ አደባባይ የሚባለው ቦታ ላይ መሰዊያ በግ ይታረዳል ይቃጠላል መስዋዕት ለእግዚአብሔር ይሰዋል እና ያ በጉን ከታረደ በኋላ በጉን ያቃጠለውን ፍም ወደ ቅድስት ይወስዱትና ቅድስት ላይ ደግሞ ዕጣን ማጠኛ እና በጉን ያቃጠለውን ፍም ወስደው ነው ዕጣን ማጨሻው ላይ የሚያስቀምጡት በጉን ያቃጠለውን ከዛ ያን ፍም ካደረጉ በኋላ ነው ዕጣን አርገው ለእግዚአብሔር መስዋዕት አድርገው የሚያቀርቡ የአሮን ልጆች የተሰጣቸው ትእዛዝ ይሄ ግን የሆነ ጊዜ ላይ ምን አደረጉ ፍም ከመንደር ውስጥ አመጡ ፍም እሳት ከመንደር ውስጥ አመጡና የማጠኛው ላይ አስቀመጡና መስዋዕት ዕጣኑን ለእግዚአብሔር መስዋዕት አድርገው አቀረቡ እግዚአብሔር መጥቶ ቀሰፋቸው ገደላቸው ለምን አትሉ ኢየሱስ ጌታ ነው ሰማይ የሚፈልገው በጉ የተቃጠለበትን አምልኮ ማለት ዕጣን ማለት አምልኮ ወርሺፕ ማለት ሌላ ጉዳይ ኢየሱስ ጌታ ነውና በጉ የተቃጠለበትን ህመም ያሰብክ እግዚአብሔርን እንድታመሰግን ነው የሚፈልገው እንጂ የአቡነ እንትናን ገድል ያሰብክ እግዚአብሔርን እንድታመሰግን አይፈልግም አሜን በአንድ እግሩ የዚህን ያክል አመት ጸልዮአል ምን አገባኝ የሱ ገድልን እኔ አላስብም እውነትም ይሁን ውሸት ኢየሱስ ጌታ ነው ጳውሎስ ለ41 ሲቀር 5 ጊዜ ተገርፏል 40 ከገረፈ አይሁድ ደግሞ አይገርፍም ስለዚህ ምን ያደርጋል 40ውን ካደረስኩ ሌላ ጊዜ ስለማልገርፈው 39 ይገርፍና ይሸኘዋል ከዛ በሌላ ጊዜ እንግዲህ ከጌታ ኢየሱስ በላይ እኮ ጳውሎስ ተገርፏል ግን የጳውሎስን ህመም ያሰብ ጌታ ሆይ ምናምን ይላል ጌታን አላመሰግንም እኔ በጉ የተቃጠለበትን እርሱን ያሰብኩ መስዋዕቴን ለእግዚአብሔር እሰዋለሁ አንደኛ ነገሥት ምዕራፍ 12 ከቁጥር 25 ታውጣላችሁ አንደኛ ነገሥት ምዕራፍ 12 ከቁጥር 25 በጌታ በኢየሱስ ስም አነባለሁ ይሮብዓምም በተራራማው በኤፍሬም ሀገር ሴኬምን ሰርቶ በዚያ ተቀመጠ ደግሞም ከዚያ ወጥቶ ጴኒልን ሰራ ኢሮብዓምም በልቡ አሁን መንግስቱ ወደ ዳዊት ቤት ይመለሳል ይህ ህዝብ በእግዚአብሔር ቤት መስዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ ይህ ህዝብ በእግዚአብሔር ቤት መስዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ የዚህ ህዝብ ልቡ ወደ ጌታቸው ወደ ይሁዳ ንጉስ ወደ ሮብዓም ይመለሳል እኔንም ይገድሉኛል አለ ንጉሱም ተማከረ ሁለት የወርቅ ጥጆች አድርጎ እስራኤል ሆይ ወደ ኢየሩሳሌም ትወጣ ዘንድ ይበዛባችኋል ከግብጽ ምድር ያወጡን አማልክቶችን አላቸው አንዱን በቤተል ሁለተኛውንም በዳን አኖረ ለአንዱ ጥጃ ይሰግድ ዘንድ ህዝቡ እስከ ዳን ድረስ ይሄድ ነበርና ይህ ኃጢአት ሆነ በኮረብቶችም ላይ መስገጃዎችን ሰራ ከሌዊ ልጆች ካይደሉ ከአሕዛብ ሁሉ ካህናትን አደረገ በ8ኛው ወር በ15ኛው ቀን በይሁዳ እንደሚደረግ ያለ በዓል አደረገ በመሰዊያውም ላይ ሰዋ ለሰራቸውም ጥጆች ይሰዋ ዘንድ እንዲሁ በቤተል አደረገ ለኮረብታዎች መስገጃዎች የመረጣቸውን ካህናት በቤተል አኖራቸው በ8ኛው ወር በ15ኛው ቀን ልቡ ባሰበው ቀን በቤተል በሰራው መሰዊያ ላይ ሰዋ ለእስራኤል ልጆች
በዓል አደረገላቸው፣ በመሰዊያውም ሰዋ፣ ዕጣንም አጠነ ይላል። ኢየሱስ ጌታ ነው። ልብ ብላችሁ እንድትሰሙ ይፈልጋለሁ። ክብር ለአምላካችን ይሁን። እንግዲህ ኢዮርብዓምን ካያችሁ በነገሰ ጊዜ ህዝቡ ወደ ኢየሩሳሌም ሄዶ መስዋዕት ከሰዋ፣ ለእግዚአብሔር መስዋዕት ከሰዋ። ኢየሩሳሌም የዳዊት ከተማ ነች። ስለዚህ የዳዊት ከተማ ላይ ሄደው መስዋዕት ከሰው ዳዊትን ያስቡና ከዳዊት ወገን የሆነን ሰው ሮብዓምን ያነግሳሉ፣ እኔንም ይገድሉኛል ብሎ ስለፈራ ከኢየሩሳሌም ውጪ ሌላ መሰዊያዎችን አዘጋጀ። እነዚህ መሰዊያዎች እንደ ኢዮርብዓም ፍቃድ የተሰሩ መሰዊያዎች እንጂ እንደ እግዚአብሔር ፈቃድ የተሰሩ መሰዊያዎች አይደሉም። በእነዚህ የማምለኪያ እሱ ኢዮርብዓም ባሰራቸው የማምለኪያ ስፍራዎች ላይ የሚታረደው መስዋዕት ሁሉ ክርስቶስን የሚያሳይ አይደለም። ካያችሁ በኢየሩሳሌም ለኃጢአት ስርየት በግ ቢታረድ ያ በግ ክርስቶስ ምሳሌነቱ ክርስቶስ ነው። የተለያየ መስዋዕት ቢቀርብ መስዋዕቱ ምሳሌነቱ ክርስቶስን ለማሳየት። አሁን የኢዮርብዓም ኢንቴንሽኑ ምንድነው? ህዝቡ ወደ ኢየሩሳሌም ሄዶ ከሰገደ ዳዊትን ያስባል። ከዳዊት ወገን የሆነውን ሮብዓምን ያነክሱትና እኔን ምን ይሉኛል ነው፣ ይገድሉኛል። ስለዚህ የህዝቡን ልብ ልክፈል፣ ትኩረት አድርጎ ከሚሄደው አቅጣጫ ወደ ሌላ ስፍራ ላድርግ። ወደ ኢየሩሳሌም መውጣት ለእናንተ ድካም ነው። ስለዚህ በአቅራቢያችሁ ወይም ደግሞ በሌላ ቦታ ላይ መሰዊያ ላዘጋጅና በዚህ ሰው አትሂዱ አላቸው። ያዘጋጀው መሰዊያ ላይ ራሱ የሚመለክ ጣዖት ያስቀመጠው ጥጃ ነው ያስቀመጠው። ያኔ አሮን ሙሴ ለጸሎት በሄደ ጊዜ ያዘጋጀው አይነት ጥጃ ማለት ነው። ከግብጽ ያወጣን ይሄ ነው ብሎ እግዚአብሔርን ሊያስቆጣ የሚችል ነገር ነው ያደረገው። አሁን የሱ ኢንቴንሽን እግዚአብሔርንም ከማስቆጣት ካለማስቆጣት አይደለም። የሱ ኢንቴንሽን ንግስናው እንዳይወሰድበት ነው። የሰይጣን ኢንቴንሽን ግን እሱ አይደለም። የሰይጣን ዓላማው ምንድነው? ህዝቡ እግዚአብሔርን እንዳያመልክ፣ ህዝቡ ለእግዚአብሔር መስዋዕት እንዳያቀርብ ጉድ አይዲያ ለኢዮርብዓም ሰጠው። ኢዮርብዓም ተመቸውና በቃ እኔ ንግስና የሚያስቀጥል ከሆነ በተለያየ ቦታ መሰዊያ አዘጋጅቼ በዛ ህዝቡ ይሰዋ፣ ወደ ኢየሩሳሌም አይሄድም፣ ጣዖት ያመልካል። ስለዚህ የዳዊትንም አይፈልግም፣ የዳዊትንም ልጆች አይፈልግም፣ እግዚአብሔርንም አይፈልግም። አሁን ትኩረቱ ወደ እኔ ነው ብሎ በራሱ ሞቲቭ ነው ያደረገው። የእግዚአብሔር ቁጣ ግን በኢዮርብዓም ላይ ነዷል። ኦኬ እሺ፣ ገላትያ 3 እናውጣ እስቲ። ገላትያ 3 ከቁጥር 1 የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? በዓይናችሁ ፊት ክርስቶስ እንደተሰቀለ ሆኖ በዓይናችሁ ፊት ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። የገላትያ ሰዎች ጋር ጳውሎስ መጥቶ ክርስቶስን ስሎባቸዋል። የተሰቀለውን በኢየሩሳሌም የተሰቀለውን። በነገራችን ላይ ህዝቡ ወደ ኢየሩሳሌም ሄዶ መስዋዕት እንዳይሰዋ ነው ያደረገው። ሌላ ስፍራ እንዲሰዋ ነው ኢዮርብዓም ያደረገው። ጌታ ኢየሱስም የተሰቀለው በኢየሩሳሌም ነው እና አሁን በዓይናቸው ፊት የተሳለውን ኢየሱስን እንዳያዩ፣ በዓይናቸው ፊት የተሳለውን ኢየሱስን እንዳያዩ አዚም ያደረገባቸዋል። አዚም ማድረግ የሆነ ማደንዘዣ ምናምን ሌላ ጉዳይ አይደለም። ሌላ የሚታይ ነገር ያዘጋጀላቸው አስተማሪዎች ነበሩ። ሌላ የሚታይ ነገር ያዘጋጁ ሰባኪዎች ነበሩ። እዚሁ ክፍል ላይ ካያችሁ ህግ ሞግዚት ነው ይላል። ህግ ምንድን ነው ይላል? ሞግዚት ነው ማለት አሁን ወዳለንበት ቦታ በቃ ወደዚህ እስከ መስቀል አድርሷል። ከዛ በኋላ የሱ ቻፕተር ተዘግቷል። አሁን አድራሹን አመጡና ማሳየት ጀመሩ ማለት ነው። ሞግዚቱን ማለት ኢየሱስ ጌታ። ስለዚህ የገላትያ ሰዎች ሁሉ ጊዜ ኢየሱስ እንደተሳለ ሆኖ የሚመለከቱት ማየት ተው ሌላ ነገር ማየት ጀመሩ። ወደዚህ ወደዛ ማለት ጀመሩ። ያኔ ማን ነው አዚም ያደረገባቸው? ኢየሱስ ጌታ። ዛሬ ትኩረትን ሊወስድ የሚሰብክ ሰባኪ ይመታ። ከመስቀሉ ላይ አይንህን እንድታነሳ የሚሰብከው ሰባኪ ይመታ። የትኛውም የዚህ ዓለም ምርጥ ነገር አይንህን ከመስቀል ላይ እንድታነሳ፣ ሰማይ ከሰራልህ ከትልቅ ስራ ላይ እንድታነሳ የሚያደርግ ክፉ ምክር ዛሬ ከንቱ ይሆናል። ምክንያቱም መስቀልን ማየትም አለባችሁ ሁሉ ጊዜ። ኢየሱስ ጌታ። የተሰራልህን ካላሰብክ የእግዚአብሔር ቁጣ ባንተ ላይ ይነዳል። የተሰራልህን ሁሉ ጊዜ ማየት አለብህ። ሰማይ የሰራውን ነገር ሁሉ ጊዜ ልታስብ ይገባል። ኢየሱስ ጌታ። አሮን ልጆች ምን አደረጉ ካያችሁ፣ በብሉይ ኪዳን ስርዓት ጊዜ አደባባይ አለ፣ ቅድስት አለ፣ ቅድስተ ቅዱሳን አለ እና ይሄ አደባባይ የሚባለው ቦታ ላይ መሰዊያ አለ። በግ ይታረዳል፣ ይቃጠላል፣ መስዋዕት ለእግዚአብሔር ይሰዋል እና ያ በጉን ከታረደ በኋላ በጉን ያቃጠለውን ፍም ወደ ቅድስት ይወስዱታል። ወደ ቅድስት ይወስዱትና ቅድስት ላይ ደግሞ ዕጣን ማጠኛ አለ እና በጉን ያቃጠለውን ፍም ወስደው ነው ዕጣን ማጨሻው ላይ የሚያስቀምጡት። በጉን ያቃጠለውን ከዛ ያን ፍም ካደረጉ በኋላ ነው ዕጣን አድርገው ለእግዚአብሔር መስዋዕት አድርገው የሚያቀርቡ። የአሮን ልጆች የተሰጣቸው ትእዛዝ ይሄ ነው። ግን የሆነ ጊዜ ላይ ምን አደረጉ? ፍም ከመንደር ውስጥ አመጡ። ፍም እሳት ከመንደር ውስጥ አመጡና የማጠኛው ላይ አስቀመጡና መስዋዕት ዕጣኑን ለእግዚአብሔር መስዋዕት አድርገው አቀረቡ። እግዚአብሔር መጥቶ ቀሰፋቸው፣ ገደላቸው። ለምን አትሉ? ኢየሱስ ጌታ ነው። ሰማይ